በእንግሊዝ ፕሪሚየር ሊግ ኤቨርተን ለአርሰናል ትልቅ ውለታ ውሏል። 2011 ላይ ሚኬል አርቴታ ኤቨርተንን ሲለቅ አንድ የተናገራት ነገር ነበረ። 35 ግቦችን አስቆጥሮ 209 ጨዋታዎችን አድርጎ I've done my best for Everton ለኤቨርተን የቻልኩትን በሙሉ አድርጌያለሁ ብሏል። ኤቨርተን ደግሞ ትናንትና በምላሹ ለሚኬል አርቴታ የቻለውን በሙሉ አድርጓል። ዴቪድ ሞይስ ኤቨርተን ታሪክ ሰርቷል። በተለይ አርሰናል በዋንጫ ፉክክሩ ላይ ትልቅ ድል ትልቅ ምዕራፍን ያገኘበት ጨዋታ ሆኗል። ዛሬም የአውሮፓ ቻምፒየንስ ሊግ ጨዋታ ይደረጋል። አትሌቲኮ ማድሪድ ከአርሰናል ስለስንት ይጠናቀቃል? ግምቶቻችሁን አስቀምጡልን። ትናንት የማንቸስተር ሲቲ እና ኤቨርተንን ጨዋታ ብዙዎቻችሁ ተመልክታችሁታል ብዬ አስባለሁ። በኢትዮ አርሰናል ቻናል ላይ እንገኛለን። የአርሰናልን ጉዳዮች ብቻ እናነሳለን። ነገር ግን የትናንትናውን የሲቲ እና የኤቨርተን ጨዋታ ከአርሰናል ጨዋታ ለይተን የምንመለከተው አይደለም። ብዙ ጉዳዮች ይነሱበታል። አርሰናል ወደ ዋንጫ ግስጋሴ ሄደበት አሁን በ5 ነጥብ ልዩነት ሊጉን እየመራ ያለበት ሁኔታ ላይ ይገኛል። በርከት ያሉ ነጥቦች ይነሳሉ። ከትናንትና ጨዋታ ጋር በተያያዘ ጀርሚ ዶኩ 97ኛው ደቂቃ ላይ ግብ ያስቆጥርም እንዳሸነፈ ተጫዋች ሲጨፍር ነበር። አነጋጋሪ ክስተት ነበር። ከጨዋታው መጠናቀቅ በኋላ ምን አስተያየት ተሰጠ? በጄሚ ካራገር፣ በቲየሪ ሄንሪ፣ በሌሎችም በነ ፔፕ ጋርዲዮላ ጭምር የተሰጡ አስተያየቶች አሉ። ዛሬ ደግሞ አርሰናል በአመቱ ትልቁን ጨዋታ ያከናውናል። በአውሮፓ ቻምፒየንስ ሊግ ወደ ፍጻሜው ወደ ቡዳፔስት ወደ አንጋሪ ለመጓዝ የሚደረገው መርሃ ግብር በጣም ትኩረት ተሰጥቶታል። በርከት ያሉ ጉዳዮችን እያነሳን እንቀጥላለን። የእናንተን ሀሳብ አስተያየቶችንም ወደ በኋላ ላይ እናቀርባለን። መልእክቶቻችሁን ጻፉልን። ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። በርከት ያሉ ነጥቦችን እየተመለከትን እንቆያለን። የዝውውር ጉዳዮችንም በስፋት እናነሳለን። አርሰናል እንግዲህ ወደ ዋንጫው የገሰገሰበት ሳይጫወት 2 ነጥብ ይዞ የወጣበት መርሃ ግብር ነበረ። የሊግ ፎርማቶች እንግሊዝ ፕሪሚየር ሊግ አንድ ውብ ከሚሆንበት መስፈርቶች መካከል አንዱ ይሄ ነው። ትናንትና በጣም ብዙ ሜሞችን ተመልክተናል። ማንቸስተር ሲቲ ነጥብ የጣለበት ጨዋታን ተከትሎ ጀርሚ ዶኩ ማንቸስተር ሲቲን 1 ነጥብ እንዲያገኝ ቢያስችልም ኤቨርተን ግን በእለቱ ትልቁን ስራ ሰርቷል። የሚገርም ምሽትን አሳልፏል። በጣም ፌመስ የማንቸስተር ሲቲ ደጋፊን በቅርብ ጊዜያት ላይ ተመልክተናል። ስለዚህ ደጋፊ ብዙ ሀሳቦችን ስናነሳ ነበረ። ዘሞከር ሞክድ አበሳጩ ተበሳይቷል፣ ቀላጁ ተቀልዶበታል። ለመቀለድ ለማበሳጨት ሲሞክር እንዳልነበረ ትናንትና ያንን የአርሰናል አርማ ያለበትን የውሃ መጠጫ የፕላስቲክ ኮዳ ሃይላንድ ወይም ደግሞ የፕላስቲክ ቦትል ይዞ በስቴዲየም ተገኝቶ ነበረ በሂል ዲኪንሰን። ትናንትና ግን አልቀናውም። ትናንትና ያንን ባዶ የውሃ መጠጫ ፕላስቲክ ይዞት ወደ ቤቱ ተመልሷል። የአነጋጋሪ ደጋፊ ብዙ ሲያስብል ነበረ። ማንቸስተር ሲቲ ለአርሰናል ቢሆን አሁን ትናንትና አርሰናል ነጥብ ጥሎ ቢሆን ኖሮ ዋንጫውን ወረወረ፣ ዋንጫውን ገፋ ይባል ነበር። አሁን ግን አርሰናል ሳይሆን ማንቸስተር ሲቲ ዋንጫውን ገፍቷል ማለት ይቻላል። አስገራሚ ጨዋታ ነበረ ትናንትና። ማርክ ጌይ ኤቨርተን ለአርሰናል ባለውለታ የሰሩ ነበሩ። በኤቨርተን በኩል ደግሞ አንዳንድ ተጫዋቾች ይነሳሉ። ስለ ዌስትሃም ጨዋታ ስለ ቀጣይ አርሰናል መርሃ ግብሮች ጥቂት ነጥቦችን አነሳለሁ። ኢልማን ኒዳይን በተመለከተ ግን ከዚህ በፊት ሶንን ኳስ ታስታውሱታላችሁ። ቶትናም ሆትስፐር ከማንቸስተር ሲቲ ፔፕ ጋርዲዮላ ባለቀ ሰዓት ላይ ሰኖንገሜን 1-1 ከግብ ጠባቂው ጋር ተገናኝቶ ኳሷን በሚመለከትበት ሰዓት ላይ ፔፕ ጋርዲዮላ መሬት ላይ የተንፈራፈረበት አጋጣሚ ታስታውሱታላችሁ። እንደዚህ አይነት አጋጣሚዎች 2-3 ነበሩት ሴኔጋላዊው ኢልማን ኒዳይ። ነገር ግን ትናንትና ያንን ነገር ሲጠቀም አልነበረም። በእርግጥ ራሱ ክሬት ያደረጋቸው ኳሶችን ነጥቆ ወደ ግብ የሄደባቸው አጋጣሚዎች ነበሩ። ነገር ግን ባጨራረሱ የማይታማው ኢልማን ኒዳይ የመከናቸው ኳሶች ማንቸስተር ሲቲ ጨዋታውን አሸንፈው ቢሆን ኖሮ እንደ ሶኖንገሚን ከዓመታት በኋላ የሚታወስ ተጫዋች ይሆን ነበረ። ሌላኛው የማርክ ጌይ ጉዳይ ነው። ማርክ ጌይን በተመለከተ በጣም አስገራሚ አጋጣሚ አለ። 2014 ላይ ሊቨርፑል ከማንቸስተር ሲቲ በዋንጫ በሚፎካከርበት ወቅት ላይ ከቸልሲ ጋር በነበረው ጨዋታ ላይ ስቲቨን ጄራርድ ተንሸራቶ ወድቆ ዴምባባ ግብ አስቆጥሮ የዋንጫ ፉክክሩ ዳይናሚኩን የቀየረበት መንገዱን የሳተበት ነበር። ከሊቨርፑል መንገድ ወጥቶ ወደ ሲቲ የተጓዘበትን ዓመት እናስታውሳለን። ትናንትናም የማርክ ጌይ አጋጣሚ እንደዚህ አይነት አጋጣሚ ነበረ። በትክክል ያንን የሚያስታውስ ነው። ከጨዋታው መጠናቀቅ በኋላ
የተሰጡ አስተያየቶች አሉ። ጄሚ ካራገር፣ ቲየሪ ሄንሪ ያነሷቸውን ሀሳቦች በተከታይነት አነሳላችኋለሁ። በዋንጫ ፉክክሩ ላይ በአርሰናል ፐርስፔክቲቭ በአርሰናል ወገን ስንመለከተው የሚገርም ምሽት ነው። ዋንጫው በአርሰናል ወገን እንደሆነ ትናንትና እየተመለከትንበት ነበረ ብሏል መንዴይ ናይት ፉትቦል ላይ ጄሚ ካራገር። ነገር ግን ኢማጂን አርጉ ነገ በስቴዲየሙ በኤምሬት ስቴዲየም በአትሌቲኮ ማድሪድና በአርሰናል መካከል የሚደረገው ጨዋታ ዛሬ ነው የሚደረገው። ትናንትና ምሽት አስተያየቱን ሲሰጥ ነገ በኤምሬት ስቴዲየም ያለውን ድባብ ኤክሳይትመንት፣ በጣም መደነቅ፣ ያለውን ኢነርጂ፣ ያለውን ጉልበት በተጫዋቾች በደጋፊዎች በስቴዲየሙ በአሰልጣኞች በኩል ያለውን ነገር በደንብ መመልከት ትችላላችሁ ብሏል። በእርግጥም ለአርሰናል ትልቅ ቡስት ነው፣ ትልቅ ጉልበት ጨምሮ የሚመጣበት ጨዋታ ነው። ለአትሌቲኮ ማድሪድ የማንቸስተር ሲቲ ጨዋታ እንደ መጥፎ ዜና ልንመለከተው ይገባል። አርሰናል አትሌቲኮ ማድሪድን ይገጥማል። ከዛ በኋላ በፕሪሚየር ሊጉ ደግሞ ከዌስትሃም ጋር ይጫወታልና ጄሚ ካራገር ቀጣይ አርሰናል ዌስትሃምን ካሸነፈ ዋንጫውን ያሸንፋል የሚል ሀሳቡን ሰንዝሯል። ቲየሪ ሄንሪ ደግሞ ሌሎች ተጨማሪ ሀሳቦች አሉት። በጥንቃቄ መመልከት ያለብን ጉዳዮች እንዳሉ ያሳያል። ከአርሰናል ደጋፊዎች ጋር በተያዘ ከአርሰናል ተጫዋቾች ጋር በተያዘ መልእክቱን ያስተላልፋል። አሁን ነገሮች ወደ አርሰናል እጅ ገብተዋል። በአርሰናል እጅ ነው ያሉት ሁሉም ነገር በማንቸስተር ሲቲ እጅ። ከዚህ በኋላ ማንቸስተር ሲቲ የሚቆጣጠረው ነገር የለም ብሏል። የአርሰናል የምን ጊዜም ከፍተኛ ግብ አስቆጣሪ። ከዚህ በፊት ብየዋለሁ፣ ሲቲ ነጥብ ይጥላል ብዬ ተናግሬያለሁ ይላል። በተለይ ኤቨርተን በጣም ስጋት ውስጥ የሚከት አይነት ቡድን ነው ከሚጫወትበት መንገድ አንጻር የሚል ሀሳቦች አሉት። በተመሳሳይ ለዌስትሃምም ተመሳሳይ ስሜት እንዳለው ያነሳል። በተለይ ደግሞ አሁንም ሰለብሬት ኤርሊ በጊዜ ሰለብሬት ማድረግ ማክበር ወይም ደግሞ መደሰት አያስፈልግም። አርሰናል ስራዎችን ማጠናቀቅ እንዳለበት ቲየሪ ዳንኤል ሄንሪ ያስቀምጣል። በእርግጥም ሌሎች ዝርዝር ጉዳዮችን ያስቀምጣል። አርሰናልን እስቲ ተመልከቱት። የመጨረሻ ክሮስ ላይኑን ክሮስ እስኪያደርግ ድረስ አሁን በሩጫ በማራቶን ብንወስደው የመጨረሻ ላይኗ እስክትከበር ላይኗን እስኪያልፍ ድረስ አርሰናል በሚገርም ሁኔታ ሰለብሬት ማድረግ የለበትም። የሲቲን ነጥብ መጣል መብሰል ነው የሚል ሀሳቡን ያነሳል። አርሰናል ስራዎችን መስራት አለበት፣ ማጠናቀቅ አለበት። ፉትቦል ሪዋርድ የሚያደርገው ነጥብ የሚሰጠው ለሆፕ ወይም ለተስፋ ሳይሆን በትክክል ኮንሲስተንትሊ ማሸነፍ ለቻለ ስራዎችን ላጠናቀቀ ቡድን ነውና አርሰናል ደግሞ አሁንም ያንን ማረጋገጥ አለበት፣ ስራዎች አሉበት የሚል ሀሳቡን አንስቷል። በትክክልም ለአርሰናል ደጋፊዎች ለአርሰናል ተጫዋቾችም ትክክለኛ ሀሳብ ይመስላል። በቲየሪ ዳንኤል ሄንሪ በኩል በትክክለኛው ሞመንት ላይ ይገኛል። ማንቸስተር ሲቲ ነጥብ ጥሏል። አሁን ጥያቄዎች የሚሆኑት ይህንን አድቫንቴጅ አርሰናል ይጠቀማል አይጠቀምም ነው። ስቴይ ፎከስድ ብሏቸዋል። አርሰናል ተጫዋቾች ፎከስድ ሆነው ትኩረታቸውን አድርገው ሩዝለስ ሆነው ያለምንም ምህረት የለሽ ዋንጫውን ለማሸነፍ መጓዝ አለባቸው። ኤቭሪ ሲንግል ጨዋታ የቀሩትን እያንዳንዱን ጨዋታ ማሸነፍ ይኖርባቸዋል የሚል አስተያየታቸውን ሰጥቷል። ያለበለዛ ግን ነገሮች በሙሉ የሚገለባበጡበት እድሎች እንዳሉ ይነሳል። የሚገርም አይነት ፐርፎርማንስ ኤቨርተን አሳይቶ ለአርሰናል ነጥብ ያስገኘበት ዋንጫ ፉክክሩ ላይ ትልቅ ውሳኔ የሰጠበት ጨዋታ ነበረና በቻምፒየንስ ሊግ ሰሚ ፋይናል ላይ ሰከንድ ሌግ አርሰናል የሚያደርገው ጨዋታም ላይ በጣም ትልቅ መነሳሳት ይፈጥራል። ስለ አትሌቲኮ ማድሪድና ስለ አርሰናል ጨዋታ ዝርዝር ነጥቦችን ወደ በኋላ ላይም እንመለከታለን። ከአትሞስፌሩ ጋር በተያዘ የሚገርም ድባብ ይኖራል። ዌስትሃምን እሁድ ዕለት ይገጥማል። ትልቅ ጨዋታ እንደሚሆን ሌላ የሚጠበቅ አይነት መርሃ ግብር ነው። ከዛ ውጪ ደግሞ አትሌቲኮ ማድሪድንም ስንመለከት ሌላ ትልቅ እድል ያለበት ነው ለአርሰናል በቻምፒየንስ ሊጉም በፕሪሚየር ሊጉም ላይና ብዙ ማንሳት ብዙ መናገር ይቻላል። ቲየሪ ሄንሪ ሌሎችም ካነሳቸው ነጥቦች አንጻር አርሰናል ተመሳሳይ ስህተቶችን ሲሰራ ነበር። ሰዎች ለምሳሌ አርሰናል ከዚህ በኋላ ሸርተት ይላል ወይ ብለው ጥያቄዎችን ያቀርቡልኝ ነበረ። እኔ ግን የምመለከተው ማንቸስተር ሲቲ ላይ ነበረ። ምክንያቱም ማንቸስተር ሲቲ ጫናዎች በሙሉ ማንቸስተር ሲቲ ላይ ነበረ። ዝውውር አድርገዋል። ጃንዋሪ ላይ ትልቅ ዝውውሮችን ኢንቨስት አድርገዋል። ዋንጫውን ለማሸነፍ ዋንጫውን ወደ ኤታድ ስቴዲየም ለመውሰድ ያደረጉት ነገር በሙሉ በጣም ትልቅ የሚባል ነውና ከዛ በኋላ ምንም አይነት ምክንያት አያስፈልግም የሚል አስተያየቱን ሲሰጥ ነበረ። በትክክልም ያንን ተመልክተናል። ማርክ ጌን ሴሜኒዮን አይነት ተጫዋቾችን ካስፈረመ በኋላ ማንቸስተር ሲቲ ለዋንጫው የሚያስፈልጉ በፕሪሚየር ሊጉ ላይ የሚገርም አይነት ኳሊቲ ያላቸውን ተጫዋቾች ያስፈረመበት ነበረ። ነገር ግን በሚፈለገው ደረጃ ወደ ዋንጫው ቢፎካከርም በመጨረሻም ግን አሁንም
የዋንጫው ፉክክሩ አላለቀም። ነገር ግን ለአርሰናል እድሉን አሁን በድጋሚ ያመቻቸበት ነበረ። ዴክላን ራይስን ታስታውሱ ከነበረ ኢትስ ነደን ሲል ነበረ፣ ገና አላለቀም ሲል ነበረ። እነ ማርቲን ኦዴጋርድ ወደ ብዙሃን መገናኛዎች ወጥተው አሁንም እኮ ዋንጫው በእጃችን ያለው ሁሉንም ጨዋታዎች እናሸንፋለን፣ ዋንጫውንም እናሸንፋለን ሲሉ ነበር። ከዛ ጨዋታ በኋላ 2 የፕሪሚየር ሊግ ጨዋታዎችን አሸንፈዋል። አሁን ቀሪ 3 ጨዋታዎች ይቀራሉ። ዌስትሃም ዩናይትድ፣ በርንሌ፣ ክሪስታል ፓላስ የመጨረሻ 3 ጨዋታዎች ናቸው። በአርሰናል በኩል ከዌስትሃም ጋር የሚደረገው ጨዋታ 3ቱም ጨዋታዎች በለንደን የሚከናወኑ መርሃ ግብሮች ናቸው። በተለይ ደግሞ ከዌስትሃም ጋር የሚደረገው ጨዋታ ከሌሎቹም ቡድኖች የበለጠ በጣም ጠንካራ ፉክክር የሚደረግበት መርሃ ግብር ነው። ተስፋ አለ። ተስፋዎችን መመልከት ይቻላል በአርሰናል በኩል። በዚህ ሲዝን ላይ ግን ሁላችንም የምንማርበት ነገር ቢኖር እርግጠኛ የምንወስደው ነገር እንደሌለ ነው። በእግር ኳስ ሁሉም ነገር መና ሊቀር ይችላል፣ በአንዴ ብን ብሎ ሊጠፋ ይችላል። የማንቸስተር ሲቲ ተጫዋቾች ከሳምንታት በፊት ሲስቁ ነበር አርሰናልን ካሸነፉ በኋላ። ትናንትና ግን ድንጋጤ ፊታቸው ላይ ይነበብ ነበረ። ብዙ ማለት ይቻላል በዚህ ጨዋታ ዙሪያ በማንቸስተር ሲቲና በኤቨርተን ጨዋታ። ኤቨርተን ግን ባለውለታ ነበረ። ሚኬል አርቴታም ለኤቨርተን ለሰራው ነገር ትልቁን ዋጋ ኤቨርተን ሰጥቶታል ብሎ መናገር ይቻላል። ዌስትሃም፣ በርንሌ፣ ክሪስታል ፓላስ በጣም ከባባድ ጨዋታዎች ናቸው። ሁሉንም የሚገባቸውን ክብር ሰጥቶ ለነዚህ ቡድኖች መዘጋጀት ያስፈልጋል። በእርግጠኝነት 100% መናገር የሚቻል ነገር የለምና በመጨረሻም በአርሰናል በኩል ምን አይነት ተስፋ ይታያቸዋል? ከዚህ በኋላ በአርሰናል በኩል ምን አይነት ስጋት ሊኖር ይችላል? እስቲ ሀሳብ አስተያየቶቻችሁን ላኩልን። ከአትሌቲኮ ማድሪድ ጋር ዛሬ ይጫወታል። አትሌቲኮ ማድሪድን 1 ስቴፕ ማሸነፍ ነው። ከዛ በኋላ 2ኛው ስቴፕ ዌስትሃምን ማሸነፍ፣ 3ኛው ስቴፕ ደግሞ ከ8 ቀናት በኋላ ዌስትሃምን ከገጠመ በኋላ 8 ቀናትን ረፍት አድርጎ የ90 ደቂቃ ጨዋታ ይደረጋል። ከበርንሌ ጋር በሜዳው የሚደረግ ጨዋታ ነው። ኤምሬትስ ስቴዲየም ላይ ሌላ በሰፊ ግብ ልዩነት ሊያጠናቅቀው የሚችለው መርሃ ግብር ነው። ከዛ በኋላ የመጨረሻው ጨዋታ ደግሞ 6 ቀናት ረፍት በኋላ የበርንሌን ጨዋታ ካደረገ በኋላ ከ6 ቀናት ረፍት በኋላ ከክሪስታል ፓላስ ጋር ይጫወታል። ያ ደግሞ ክሪስታል ፓላስ ፕሮባብሊ በጣም ሰፊ ድል አለው። 11 ምርጥ ተጫዋቾቹን የማይጠቀምበት ጨዋታ ይሆናል ተብሎ ይጠበቃል። ምክንያቱም የኮንፈረንስ ሊግ ጨዋታ ይጠብቋል። ትናንትናም ሳነሳላችሁ ነበረ አሰልጣኝ ኦሊቨር ግላስነር የክሪስታል ፓላሱ አሰልጣኝ ዛሬ የጓደኛ ልደት አለ፣ ከቀናት በኋላ ደግሞ ያንተ ሰርክ የቱን የሚያጓጓ ሲሉ ነበረ። በዛን ወቅት ላይ ይህንን ያነሱት ሀሳብ የአውሮፓ ወይም የኢሮፒያን ኮንፈረንስ ሊግ ፋይናል ላይ ለመገኘት ከቀናት በኋላ ጨዋታ አለባቸው። በቦርመዝ ደግሞ ከቀናት በፊት እሁድ ዕለት ተጫውተው ተሸንፈዋልና ትኩረታቸው የዚህ የቦርመዙ ወይም ደግሞ ልደቱ ላይ ሳይሆን የሰርግ መርሃ ግብሩ ላይ ነው። ከልደት ሰርግ የተሻለ ነውና ያንን በተመለከተ በዛን ወቅት ላይ አርሰናልን በሚገጥሙበት ሰዓት ላይ ልደትና ሰርግ ይሆናል። ልደቱ የዛ ጨዋታ ከአርሰናል ጋር መጫወት ነው በዋናው ቡድናቸው። ሰርጉ ደግሞ የኮንፈረንስ ሊግን ከቀናት በኋላ በፍጻሜው ላይ መጫወትና የበለጠ ትኩረት የሚያደርጉት ያ የኮንፈረንስ ሊግ ጨዋታ ላይ እንደሚሆን ምንም የሚያጠራጥር አይደለምና ኤቨርተን ሁሉንም መልካም ነገር ለአርሰናል አበርክቷል ብሎ መናገር ይቻላል። በሚገርም ድባብ የቻምፒየንስ ሊግ ጨዋታ ይደረጋል። ስለ ቻምፒየንስ ሊግ ጨዋታ ደግሞ እንመልከት። በርከት ያሉ የሚነሱ ነጥቦች ያሉት መርሃ ግብር ነው። አትሌቲኮ ማድሪድ ከአርሰናል በኤምሬትስ ስቴዲየም የመጀመሪያው ጨዋታ 1-1 ነው የተጠናቀቀው። ትናንትና የዲየጎ ሲሞኒ አስገራሚ ውሳኔ በብዙሃን መገናኛዎች ሲያነጋግር ነበረ። ከጨዋታው አስቀድሞም በፕሪማች ፕሬስ ኮንፈረንስ ላይ ቃለ መጠይቅ ሲደረግለት ያነሳቸው ጉዳዮች ነበሩ። ዲየጎ ሲሞኒ አትሌቲኮ ማድሪድ ባለፈው ኦክቶበር ላይ በአርሰናል 4-0 መሸነፉን ታስታውሳላችሁ። ከዛ በኋላ አሁን ዳግም እንግዲህ አፕሪል አልፎ ሜይ ላይ ከአርሰናል ጋር ድጋሚ ይጫወታል። ጥቅምት ላይ ያደረገውን ጨዋታ ግንቦት ወር ላይ ደግሞ ይደግመዋል በኤምሬትስ ስቴዲየም። ሁለቱም የሚደረጉ ተመሳሳይ ደረጃ ላይ ግን የሚደረጉ ጨዋታዎች አይደሉም። ያ እንደ ምድብ ጨዋታ እንደ ሊግ ፌዝ የምንወስደው የመጀመሪያ ምዕራፍ ጨዋታ ነው። ለአትሌቲኮ ማድሪድ ወሳኙ ጨዋታ ግን ይህ ነው። ትናንትና ወደ አርሰናል ወደ ለንደን ሲመጡ የአትሌቲኮ ማድሪድ ሰዎች በዲየጎ ሲሞኒ ውሳኔ ሰጪነት ያረፉበትን ሆቴል ወይም አስቀድሞ ቡክ ያደረጉትን የያዙትን ሆቴል ቀይረዋል። ምክንያቱ ደግሞ ከሱፐርስቲሽን ጋር በተያያዘ ነው የሚል አስተያየቶች ሲሰጡ ነበረ። ምክንያቱ ኦክቶበር ወር ላይ በዚህ ሆቴል አርፈው አትሌቲኮ ማድሪድ በአርሰናል 4-0 ተሸንፎ ነበርና ያንን የሚያስታውስ ነበር። ዲየጎ ሲሞኒ ተጠይቆ ነበር በጉዳዩ ላይ በጣም አስቂኝ አስተያየት ሰጥቷል። አሁን ፋይናንሻሊ በገንዘብ ረገድ ባለፈው ከነበርንበት ኦክቶበር ወር ላይ ከነበርንበት ሁኔታ አሁን የተሻሻለ ደረጃ ላይ
እንገኛለን የሚል አስተያየቱን ሰጥቷል በገንዘብ ደረጃና የዛኔ ዋጋው ለኛ ኦክቶበር ወር ላይ ከነበርንበት ፋይናንሻል ስታተስ ኢኮኖሚ አቅም አሁን የተሻለ ስላልሆነን ወይም ኦክቶበር ወር ላይ የተሻለ ገቢ ስለነበረን አሁን የተሻለ ዝቅተኛ ወጪን የሚጠይቀን ወይም ርካሹን ሆቴል መርጠናል የሚል አስቂኝ አስተያየት ሲሰጥ ነበር። ለሁሉም ጨዋታውን በተመለከተ ከዚህ ጉዳይ ወጣ ብለን አርሰናል ከአትሌቲኮ ማድሪድ 56 በመቶ ጨዋታውን የማሸነፍ ቅድሚያ ግምት አግኝቷል። ለእናንተ ማን ያሸንፋል? ግምቶቻችሁን ላኩልን። ተሳትፏችሁ እየቀነሰ ይገኛል። የአርሰናል ቻላን ማሳደግ አለብን። ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ አብራችሁን ቆዩ። የአርሰናል ዝውውሮችንም ወደ መጨረሻ ላይ እናነሳለን። የናንተንም ትናንትና የመጡልን ሀሳቦችን የምናጋራችሁን የሚሆነው ከአርሰናል ጋር በተያዘ ያለፉትን 23 የቻምፒየንስ ሊግ ጨዋታዎችን ስንመለከት 2 ጨዋታዎችን ብቻ ነው የተሸነፈው። በዚህ ጉዞ ላይ ደግሞ የሚገርም ጊዜን አሳልፏል። የመጀመሪያውን ጨዋታ 1-1 በሆነ ውጤት አጠናቋል። ቪክተር ዮኬሬሽና ዩሊያን አልቫሬዝ ግቦችን ያስቆጠሩ ተጫዋቾች ናቸው። ከዚህ በፊት በመጀመሪያው ጨዋታ በሰሚፋይናል በቅርብ ዓመታት ላይ የተመለከትናቸው ጨዋታዎችን ብንመለከት የሰሚፋይናል ጨዋታን ከሜዳቸው ውጪ ባቸው ውጤት አጠናቀው የመጡ ቡድኖች የመልሱን ጨዋታ አሸንፈዋል። ማንቸስተር ሲቲ ሪያል ማድሪድን 1-1 በሆነ ውጤት አጠናቆ በበርናባው ገጥሞ 1-1 ከተጠናቀቀ በኋላ የመልሱን ጨዋታ 2023 ላይ 4-0 አሸንፎ አልፎ ነበር። ሪያል ማድሪድን ስንመለከት አሊያንዝ አሬና ላይ ከ2-2 አጠናቆ በመልሱ ጨዋታ ባየር ሙኒክን 2-1 በሆነ ውጤት በርናባው ላይ አሸንፎ አልፎ ነበር። 2024 ላይ ባለፈው የውድድር ዘመን 2025 ላይ ኢንተርና ባርሴሎና በካምፕ ኑ ወይም በዚህ በባርሴሎና ሜዳ በተደረገ ጨዋታ 3-3 የተጠናቀቀ መርሃ ግብር ነበር። በመልሱ ደግሞ ኢንተር ሚላን ሳንሴሮ ላይ 4-3 በሆነ ውጤት አሸንፎ ወደ ፍጻሜ ማለፉ፣ ፓሪስ ሰን ጀርመን ደግሞ በፍጻሜው ማለፉ ማሸነፉ ይታወቃል። አሁን ከአርሰናል ጋር በተያዘ በቅርብ ዓመታት ከላሊጋ ክለቦች ጋር ያደረጋቸውን ጨዋታዎች በሙሉ በበላይነት አጠናቋል። ከባለፉት 8 ጨዋታዎች 7ቱን አሸንፏል፣ በአንዱ ባቻ ውጤት አጠናቋል። የበላይነቱ በጣም የበዛ ነው። ዘንድሮ እንኳን ከአትሌቲክ ቢልባኦ ጋር ተጫውቷል፣ ከአትሌቲኮ ማድሪድ ጋር ተጫውቷል። ከአትሌቲኮ ማድሪድ ጋር ሶስተኛ ጨዋታውን የሚያደርገውና ከዚህ በፊት ቸልሲ ነበረ በጣም ለረጅም ዓመታት ከ2006 እስከ 2014 16 ጨዋታዎችን ከስፔን ክለቦች ጋር ሳይሸነፍ የተጓዘ የእንግሊዝ ክለብ አሁን 8 ላይ ደርሷል። አርሰናል ሁለተኛው ብዙ ጨዋታዎችን ሳይሸነፍ የተጓዘ ክለብ ሆኖ መቀጠል ችሏል። በቻምፒየንስ ሊግ ላይ ብዙ ግብ የሚቆጠርበት ቡድን አይደለም። ብዙ ግብ የሚቆጠርበት ቡድን ቢሆንም አትሌቲኮ ማድሪድ ደግሞ ግብ አስቆጣሪ የሚባል ቡድን ነው። በአንጻሩ ደግሞ አትሌቲኮ ማድሪድ ግብ ያስቆጥርም ብዙ ግቦችን የሚያስተናግድ አይነት ቡድን ነውና አርሰናል ጥሩ ቡድን እንደሆነ አሳይቷል። በዚህ ጨዋታ ላይ ደግሞ በተለይ የማንቸስተር ሲቲ ነጥብ መጣልን ተከትሎ ኢነርጂ ቡስት አድርጎ በጣም ጉልበት ጨምሮ በሚገርም መነቃቃት የሚደረግ ጨዋታ ነው። ቪክተር ዮኬሬሽ የመጀመሪያው ጨዋታ ላይ ግብ አስቆጥሯል። በዚህ ጨዋታ ላይ ግብ የሚያስቆጥር ከሆነ በአርሰናል በኩል ብዙ ነገሮች ሊቀየሩ ይችላል። እንደ አንድ ታሪከኛ ተጫዋች ይቆጠራል። ከዚህ በፊት ሳይዶ ማኔ ለሊቨርፑል በሁለት አጋጣሚዎች ላይ በሁለቱም የደርሶ መልስ የሰሚ ፋይናል ጨዋታዎች ላይ ግብ ያስቆጠረ ተጫዋች ነበረ። ከዛ በተጨማሪ ሪያድ ማህሬዝንም መጥቀስ ይቻላል። በማንቸስተር ሲቲ በኩል ግብ አስቆጥሯል። በደርሶ መልስ ማንቸስተር ሲቲ ወደ ፍጻሜ ባለፈበት ዓመት ላይ በደርሶ መልስ ሰሚ ፋይናል ላይ ግማሽ ፍጻሜ ላይ ግብ ያስቆጠረ ተጫዋች ነውና ቪክተር ዮኬሬሽ ሶስተኛው ተጫዋች ሊሆን ይችላል። አርሰናል 56 በመቶ፣ አትሌቲኮ ማድሪድ 20 በመቶ በ90 ደቂቃዎች ጨዋታውን የማሸነፍ እድል አላቸው በሚል ኦፕታ ሱፐር ኮምፒውተሮች ግምቶቻቸውን አስቀምጧል። የእናንተን ግምቶች ደግሞ ላኩልን። በተከታይነት የእናንተን ሀሳቦች አቀርባለሁ። ከዛ በኋላ ዝርዝር የዝውውር ጉዳዮችን እናነሳለን። በቻላችሁት አብራችሁን ቆዩ። መልእክቶቻችሁን እንቀበላለን። ትናንትናም የእናንተ ሀሳቦች መጥተውልናል። በተለይ ከፉላም ጨዋታ ጋር በተያዘ ዩሱፍ መሐመድ ለኔ የጨዋታው ምርጥ ቪክተር ዮኬሬሽ ነበር የሚል መልእክቱን ልኮልናል። ከዛ በተጨማሪም ቶፊቅ ዮኬሬሽ ሰላም ቤተሰቦች፣ የትላንቱ አርሰናል እየተለየ ነበር ብሎናል። ቅዳሜ ዕለት የነበረውን ጨዋታ በተመለከተ አርሰናል በኤምሬትስ ደጋፊውም ድባቡም ጨዋታውም የሚገርም ነበር። ሁሌ እንደዚህ ቢሆን በጣም ደስ ይለኛል ብለዋል። በጨዋታው ላይ ደግሞ ቦታውን አስከብሮ የወጣው ሉዊስ ስኬሊ የጨዋታው ምርጥ ነበረ የሚል ሀሳቡ ልኮልናል። አብዱራህማን አብዱልከሪም አርሰናል እንደ ቡድን ምርጥ ነበር፣ ነገር ግን እንደ አዲስ ነገር ያየሁት የስኬሊ ምርጥ መሆን ነው። ሌላ ደግሞ ሳካና ዮኬሬሽ ጥምረት በጣም አሪፍ ቅንጅት ነበራቸው። በአጠቃላይ 3.3 ንጹህ ጎል ይዞ መጠናቀቁ ለኔ ተመችቶኛል ብለዋል። አየነው ሙላለም
የትላንቱ የኤዜ የሳካ የስኬሊ የዮኬሬሽ የካላፊዮሪ ጥምረት ገራሚ ነበር። በዚያ ጨዋታ ከቀጠሉ በብዙ ጎል ልዩነት ቀሪዎቹን ጨዋታዎች ካሸነፉ ዋንጫውን የማሸነፍ እድል በእጃቸው ነው። አርሰናል ከዋጋቸው መጋነን አንጻር አንዳንድ ተጫዋቾች ዝውውር ላይ መግባት የለበትም ብሏል። ከዛ ውጪ ሚካ ጎርሰን፣ ናታን ደካርታይን እንዲሁም ደግሞ ኤላይ ክሩፒን የተመለከቱ እነዚህን ዝውውሮች ላይ ትኩረት ቢያደርግ በተመጣጣኝ ዋጋ ቢያስፈርሙ ውጤታማ ይሆናል የሚል ሀሳቡ ልኮልናል። እናንተ ማሳብ አስተያየቶቻችሁን ዛሬም ላኩልን። በምናነሳቸው ጉዳዮች ላይ የእናንተ መልእክቶች እንጠብቃለን። ጁሪን ቲምበር በሲዝኑ አስፈላጊ ሰዓት ላይ ከሜዳ የራቀ ተጫዋች ነው። ከዛ ውጪ ሌሎችም የሚነሱ ጉዳዮች አሉ። ስለ አርሰናል ዋንጫ ፉክክር የምናነሳቸው ነጥቦች አሉ። አስቀድሜ ግን ዝውውሮችን በተመለከተ አዳዲስ የተሰሙ ጉዳዮች አሉ። ትናንትናም የዴንዘል ደምፍሪስን ጉዳይ ስናነሳ ነበር። የራይት ባክ ቦታ ላይ በኢንተር ሚላን እየተጫወተ የሚገኘው ሆላንዳዊው ኔዘርላንዳዊው ዴንዘል ደምፍሪስ በጣም ሲያጠቃ የተለየ አይነት ኳሊቲ ያለው ተጫዋች ነው። እድሜው ከ30 በላይ ነው። 25 ሚሊዮን ዩሮ አካባቢ ይገመታል። በአርሰናል በኩል የዚህ ተጫዋችን በተመለከተ አሁንም በተለያዩ ብዙሃን መገናኛዎች ከአርሰናል ጋር ስሙ እየተያዘ ነው። አንድ ክሎዝ አለው። ከጁን እስከ ጁላይ ድረስ የሚቆይ የውል ማፍረሻ አለው። በውሉ ላይ 5 ሚሊዮን ዩሮን የሚከፍል ክለብ ካለ ማስፈረም ይችላል። ከዛ በኋላ ግን ድርድር የሚደረገውና በተጫዋቹ ዙሪያ ብዙ ነጥቦች እየተነሱ ይገኛሉ። ሌላ ከሰማናቸው ዝውውሮች መካከል አርሰናል ከቪክተር ዮኬሬሽ ጋር ሊያጣምራቸው የሚችሉ የመስመር አጥቂዎችን ገበያ ላይ ፍለጋ ላይ እንዳለ ይታወቃል። አንድሪያ ቤርታም ገበያው ላይ እያማተሩ ይገኛሉ። ከነዚህ ስሞች መካከል ትናንትናም ዛሬም በአንዳንድ በፈረንሳይ በወጡ ሪፖርቶች እንደተመለከትኩት ከሆነ ብራድሊ ባርኮላን የተመለከቱ ጉዳዮች እየወጡ ይገኛሉ። የአርሰናልና የብራድሊ ባርኮላ ጉዳይ ኢቮልቭ እያደረገ ይገኛል። በፒኤስጂ 21 ዓመቱ ላይ ይገኛል። በፒኤስጂ በሚገርም ሁኔታ የአጀማመሩ የሚገርም ነበር። ከዛ ግን አሁን በቅርብ በያዝነው የውድድር ዘመን በተለይ ፖቴንሻሊ ክለቡን አመቱ ሲያልቅ ከሚለቁ ተጫዋቾች መካከል አንዱ ነው እየተባለ ይገኛል። ኪቪቻ ክቫራትስኬሊያ እንዲሁም ደግሞ ዴዝሪ ዲዌ የቡድኑ ቁልፍ ተጫዋቾች ናቸው። ስለዚህ ብራድሊ ባርኮላ ደግሞ ከነዚህ ተጫዋቾች ጋር በቀኝም በግራም ቦታ ላይ የሚፎካከር ተጫዋች ነው። በእነዚህ ተጫዋቾች እየተበለጠ ተቀይሮ ሲገባ ነው። ለምሳሌ የባየርን ጨዋታ ላይ የተመለከትነው ብዙ ጨዋታዎች ላይ እንደዚህ አይነት እድሎች የሚሰጡት ተጫዋች ነው። ተቀይሮ እየገባና በሚገርም ሁኔታ በአርሰናል መፈለጉ አንደኛ የክቫራትስኬሊያን ሚኬል አርቴታ የማግኘት እድሉ ጠባብ ነው። አባቱም ከሰጡት አስተያየት በኋላ በተለይ አባቱ የሰጡት አስተያየት አነጋጋሪ ነበረ። በፓሪስ ሰን ጀርመን ደስተኛ ነው። ለምንድን ነው ፓሪስ ሰን ጀርመን ምን ብሎ ነው የሚለቀው? አሁን እንደ ቫሉብል እንደ ትልቅ አስተያየታቸው የሚቆጠር ነው። ስለዚህ ከክለቡ አይለቅም የሚል ሀሳቡን ሲሰነዝር ተመልክተናል እና ለዛም ነው የብራድሊ ባርኮላ ስም መነሳት የጀመረው። ከኪቪቻ ክቫራትስኬሊያ እንዲሁም ከኒኮ ዊሊያምስ ጋር በተያዘ ግን አሊ ዳየር የአርሰናል የቀድሞ አጥቂ ታስታውሱታላችሁ። በኢንቪዚብል ቡድን ውስጥ የነበረ መጨረሻም እስከ 2007 እስከ 2008 የውድድር ዘመን በአርሰናል የነበረ አይነት ተጫዋች ነው። ጥሩ አቅም የነበረው ነገር ግን በአቅሙ ደረጃ ስኬት ላይ ያ ጫፍ ላይ ያልደረሰ ነው፣ የብቃቱ ጫፍ ላይ። ከሱ ጋር በተያዘ አርሰናል ኒኮ ዊሊያምስን ክቫራትስኬሊያን ቢያስፈርም በጣም የሚገርም አዲሽን ናቸው። ለቡድኑ ጥሩ ግልጋሎት መስጠት የሚችሉ ቡድኑ ማሳደግ የሚችሉ ናቸው። አቃለው የፋይናንሻል ሲቹዌሽኖች የፋይናንሻል ፌር ፕሌይ ችግሮች ይኖራሉ። ከአርሰናል ጋር በተያዘ ትልቅ ዝውውሮችን በትልቅ ክፍያ ለማድረግ የሚይዙት የሚገድቡት ነገሮች ይኖራሉ። ነገር ግን ሊያንድሮ ትሮሳርድ፣ ጋብሪኤል ማርሴል ይለቃሉ ተብሎ ይጠበቃል። ስለዚህ ኒኮ ዊሊያምስን አሊያም ክቪቻ ክቫራትስኬሊያን ቢያስፈርም የተሻለ ነው የሚል ሀሳቡን ሲሰነዝር ነበር። የካቨርስ ጉዳይም ይነሳል። በባየር ሙኒክ እየተፈለገ ይገኛል። ቨርሳታይል ነው እንደሚታወቀው። እንደ 10 ቁጥር እንደ ጀማል ሙሲያላ፣ እንደ 9 ቁጥር እንደ ሃሪኬን ወይም ደግሞ እንደ ማይክል ኦሊሴ የመስመር አጥቂ ሆኖ መጫወት የሚችል በሁሉም ቦታዎች ላይ ጥሩ ግልጋሎት መስጠት የሚችል ፊዚካሊቲው ጥሩ የሚባል ጀርመናዊ ተጫዋች ነውና የባየር ሌቨርኩሰን ተጫዋች ነበር። ወደ ቼልሲ ከተዘዋወረ በኋላ በአርሰናል ቤት ባለፉት ዓመታት ተመልክተነዋል። አሁን ባየር ሙኒክ ካቨርስን በክረምቱ ይፈልገዋል ተብሏል። እስኪ ምን ታስባላችሁ? ይልቀቅ
ይልቀቅ ትላላችሁ ወይስ ደግሞ በአርሰናል ቤት ውስጥ መቀጠል አለባቸው ከምትሏቸው ተጫዋቾች መካከል የሚጠቀስ ነው? ሀሳብ አስተያየቶቻችሁን ጻፉልን። የኤንድሪክ ጉዳይ ባለፉት ቀናት ሲነሳ ነበር። በዚህ ጉዳይ ላይ ኤማኑኤል ፔቲ የቀድሞ አርሰናል ተከላካይ የሰጠው አስተያየት አለ። በኤንድሪክ ጉዳይ ኤንድሪክ ገና ወጣት ተጫዋች ነው። ገና 19 ዓመቱ ላይ ይገኛል። በጣም ታለንተር ተጫዋች ነው። ጊፍትድ ነው። ተሰጥኦ በተፈጥሮ የተሰጠው ችሎታ ክህሎት አለውና እሱን እንደ ክሬዚ ሆርስ ብሎ ይገልጿል። በጣም ብዙ ኢነርጂ ያለው ተጫዋች ነው። በሜዳ ላይ ያንን ኢነርጂ መመልከት እንችላለን። ነገር ግን ትልቁ ችግር ሰልፊሽ ነው። ራስ ወዳድ ነው። የግብ ሙከራዎችን በራሱ ማድረግ የሚፈልግ እንደዚህ አይነት ችግሮች ቢኖሩበትም ኳሊቲዎቹ ግን ይታወቃሉ። እሱም ምን አይነት ኳሊቲዎች እንዳሉት በደንብ ያውቃል እና ለዚህ ተጫዋች ትክክለኛው ኢንቫይሮንመንት ትክክለኛው ከባቢ ያስፈልጓልና ራሱን ኢምፕሩቭ እንዲያደርግ ዲቨሎፕ እንዲያደርግ በተለያየ መንገድ ሊቀመጥ ይገባል የሚል ነገሮችን ያስቀምጣልና እንደ ዳይመንድ ገልጾታል። በዳይመንድ መስሎታል ኤንድሪክን በተመለከተና ወደ አርሰናል ቢመጣ ለአርሰናል ለሱም ትልቅ ግልጋሎት መስጠት የሚችል እሱም በደንብ ራሱ ማሳደግ ይችላልና ወደ አርሰናል ቢመጣ ባየው ኦነስትሊ እውነት ለመናገር በጣም ደስ ይለኛል የሚል ሀሳቡን ሲያነሳ ነበር። የሚያስገርም አይነት ኳሊቲዎች ያሉ ተጫዋች እንደሆነ ይታወቃል። ኤንድሪክን በተመለከተ በቅርብ ጊዜ በሚደረጉ ዝውውሮች ላይ በአርሰናል ቤት የምንመለከተው ከሆነ የሚጠበቅ ነው። ይህንን ቪዲዮ ላይክ አድርጉ፣ ሰብስክራይብ ያደርጋችሁ ቻናላችንን ቤተሰብነታችሁን አሳዩን። አዳዲስ ጉዳዮችን ይዘን እንመለሳለን። ለዛሬ እዚህ ላይ ያበቃን። ጤና ይስጥልን።